ፍቃድ ነበራችሁ? ምን ነው የማህበራዊ ገጽ ትስስር ነው ወይስ ፍቃድ ነበራችሁ? ህጋዊ ፍቃድ ነበር? እኔ አሁንም ቢወድ በዚህ በለውጡ ላይ ብዙ መሰራት ያለባቸው ነገሮች እንዳሉ አምናለሁ። እዛው አሜሪካ ውስጥ የአሜሪካ መንግስት ያስራችሁ እንዴ? ደግሞ ዲሞክራሲ ዝም ብሎ ካልጋ ባልጋ የሆነ አካሄድ ተከይዶ የተገነባች ሀገር የለም። ማንኛውም በዓለም ዙሪያ ብትሄጂ ብዙ መስዋዕትነት ተከፍሏል። ከሌ ልልሽ ይችላል ከስርዓት ነጋ ጀምሮ ማለት ነው። በብሔር ተኮር ወይ ደግሞ በተለያዩ የፖለቲካ አመለካከት ላይ ያለውን ለማንጸባረቅ ሳይሆን በኢትዮጵያዊነት የሚያንጸባርቅ ኢትዮጵያዊነትን የሚያጎላ ስብስብ ክሬት ተደርጓል። ሰላም ጤና ይስጥልኝ ውድ የመንጎል ቲዩብ ተከታታዮች፣ ይህ በየሳምንቱ ይዘንላችሁ የምንቀርበው የቤት ለእንግዳ መሰናዷችን ነው። በቤት ለእንግዳ መሰናዷችን እንግዶችን ወደ ቤታችን እየጋበዝን ታሪካዊ፣ ፖለቲካዊ፣ ሃይማኖታዊ፣ ማህበራዊና መሰል ጉዳዮችን እያነሳሳን የምንጫወትበት ልዩ ዝግጅት ነው። በዚህ ዝግጅታችን በሀገር ውስጥና በባህር ማዶ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያንን ያልተሰሙና ያልተነገሩ ታሪኮች የሚያስደምጡበት ሸጋ የጭውውት ጊዜ ነው። ፕሮግራሙን አዘጋጅቼ የማቀርብላችሁ እኔ ፍሬዘር ነጋሽ ነኝ። መንጎል ቲዩብንም ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ጤና ይስጥልኝ ውድ የቤት ለእንግዳ መሰናዶ ተከታዮቻችን፣ በዛሬው ለቤት ለእንግዳ መሰናዷችን ሁለት እንግዶችን ይዘን እንቀርባለን። ነዋሪነታቸውን ያደረጉት በአገረ አሜሪካ ነው። ዛሬ እዚሁ አገር ውስጥ ነው ያሉት። የቤት ለእንግዳ መሰናዶ እንግዶቻችን ናቸው። ከነሱ ጋር ሸጋ ቆይታ እናደርጋለን። አብራችሁን ቆዩ። የዛሬ እንግዶቻችን አቶ ዮሐንስ ታከለ ውቤና አቶ ፋሲል አጥሌ ናቸው። እንኳን ደህና መጣችሁ። እስቲ ራሳችሁን በማስተዋወቅ ትጀምራላችሁ። ከአቶ ዮሐንስ ልጀምር። ከአቶ ፋሲል ጀምር። እሺ፣ አቶ ፋሲል። ፋሲል አጥሌ እባላለሁ። ከረጅም አመት ቆይታ በኋላ የዛሬ 1 አመት ነው እንግዲህ ወደ ኢትዮጵያ የመጣሁት። ቀደም ሲል በአሜሪካ ነበር ነዋሪነቴ። አሜሪካን ውስጥ በነበረው እንቅስቃሴም ደግሞ ያው በዲሲ የጋራ ግብረ ኃይል ውስጥ በተሳታፊነት ሳገለግል ነበር ወይም ስሳተፍ ነበር። ያው እንግዲህ አሁን ከለውጡ ሁኔታ ስታይ ወደ ሀገር ገብቶ ደግሞ መስራት ያለብንን እንደ ግል ነው፣ እንደ ግሩፕ ሳይሆን እንደ ስብስቡ ሳይሆን በግሌ ነው በዛ ውሳኔ ወስኜ ወደ ሀገር የመጣሁት እና በአሁን ሰዓት ሀገር ውስጥ በሚደረጉት አንዳንድ እንቅስቃሴዎች ላይ በተለያየ መንገድ ተሳትፎ አደርጋለሁ። ይሄን አሁን በምን ላይ ነው እንቅስቃሴ እያደረጉ ያሉት? በተለያዩ ግሩፖች ለምሳሌ አሁን በቅርብ ክሬት የተደረገ አለ። ቀደም ሲልም ግድባችን ህልውናችን በሚል ስብስብ ውስጥ ማድረግ የሚገባን እንቅስቃሴዎች አድርገናል። ጎላ ብለን እንዳንወጣ የነበረውን ሁኔታ ያው በሚዲያም የተገለጸ ነው። በሁለተኛ ደረጃ ደግሞ አሁን በቅርብ ኢትዮጵያዊኛ የተግባር እንቅስቃሴ በሚል ደግሞ ከተለያዩ የፖለቲካ ግሩፖች ጋር በመሰባሰብ በኢትዮጵያ ላይ የሚደረጉ ማናቸውንም ስራዎች እንደ ዜጋ የዜግነት ግዴታችንን መወጣት አለብን በሚል ይሄ በብሔር ተኮር ወይ ደግሞ በተለያዩ የፖለቲካ አመለካከት ላይ ያለውን ለማንጸባረቅ ሳይሆን በኢትዮጵያዊነት የሚያንጸባርቅ ኢትዮጵያዊነትን የሚያጎላ ስብስብ ክሬት ተደርጓል፣ ፎርም ተደርጓል። ባለፈው 2-3 ቀን በፊት በቀይ መስቀል የደም መስጠት በመስጠት ስራውን ጀምረናል እና በዛ እንቅስቃሴ ውስጥ ማንኛውም በኢትዮጵያ ጉዳይ ያገባኛል የሚል በፖለቲካም ይሁን በሲቪክም ይሁን በተለያየ መንገድ የተደራጀ በግልም ፓርቲሲፔት ማድረግ ይቻላል እና በኢትዮጵያ ውስጥ እንግዲህ ሰርቶ ማሳየት የግድ ስለሚያስፈልግ እንደ ዜጋ ቁጭ ብለን የምናይበት ጊዜ አይደለም።
በኢትዮጵያ ጉዳይ ያገባናል ካልን ይሄ ታይም ጥሩ በውስጡ ገብተን እንድንሰራ የሚያደርጉ የተመቻቸ ነገር ባይኖር እንኳን እንደተመቻቸ ነገር ውስጥ ማለፍ እንድንችል መንገዶችን ጥርጊያ መንገዶችን ማሳመር የምንችልበት ስለሆነ እንደዚህ ጋር ማንኛውም ፓርቲስፔት በማድረግ ደካማ ጎኑን በማጠናከር ጠንክሮ ለመስራት አገር አቀፍ የሆነ እንቅስቃሴዎች ለማድረግ የተቋቋመ ነው። በዛ ላይ እንግዲህ በዚህ አጋጣሚ ጥሬን አስተላልፋለሁ። ማንኛውም ኢትዮጵያዊ በኢትዮጵያዊነት በዜግነት ማበርከት አለብኝ የሚል በውጭም ይሁን አገር ውስጥም ያለ ይሁን ድጋፉን ቢያደርግልን የበለጠ ስራዎችን መስራት እንችላለን ብዬ ተስፋ አረጋለሁ። ሲቪክ ማህበር ማለት ነው ወይስ ፓርቲ ነው? ምን በማህበር ደረጃ ሳይሆን እንቅስቃሴ ነው። በአገሪቷ ውስጥ ለሚደረጉ ማናቸውም ነገሮች ድጋፍ ለሚያስፈልገው ድጋፍ፣ ተቃውሞ ለሚያስፈልገው ተቃውሞ ኢትዮጵያን በተመለከተ እንደ ዜጋ ምንድነው ማበርከት ያለብን? የግድ የፖለቲካ ድርጅት ውስጥ መግባት አያስፈልግም ወይ ሲቪክ ድርጅት ውስጥ ሜምበርስ መሆን አያስፈልግም። በግልም መጥቶ ሰው ፓርቲስፔት ማድረግ ይችላል። ምንድነው ትልቁ መልእክቱ የፈለግነው እንደ ኢትዮጵያ ወይም እንደ ዜጋ ቁጭ ብለን ከምናይ እስቲ ራሳችንን አስተዋጽኦ እናደርግ። ልክ ትንሿ ጠጠር እየተወረወረች ሄደች ተራራ የሚያህል ነገር መስራት እንደሚቻለው ሁሉ እያንዳንዱ ሰው በዜግነቱ ለሀገሩ ማመርከት ያለበትን መስራት ያለበትን አቅሙ የሚችለው ገንዘብ ያለው በገንዘቡ፣ ጉልበት ያለው በጉልበቱ፣ እውቀቱ ያለው ደግሞ በእውቀቱ ተባብረን ብንሰራ የማንሻገረው ችግር አይኖርም። ካለፉት በውጭም በመናያቸው ትላንትና ዋይት ሃውስ ሲባል የነበረውን ጥቁር አሜሪካዊ ገብቶ ስራውን ሰርቶ አጠናቆ እንደወጣው ይቻላል ብሎ ተነስቶ የሚፈለግበት ደረጃ ላይ እንደደረሰ እኛም እንደ ሰው ማሰብ የምንችል ከሰው የጎደለን ነገር ምንም ነገር የለም። ተባብሮ ግን በጋራ ሆኖ አንድን ነገር መስራት መለወጥ እንደሚቻል ማሳየት አለብን። በተለይኛ እንኳን ቢያልፈን ለሚቀጥለው ትውልድ ለልጆቻችን መልካም ሀገር ዛሬ አሜሪካ የሚኖሩትን ህይወት ኢትዮጵያ ውስጥ እንዲኖሩ ማድረግ የምንችልበት አጋጣሚዎችን መፍጠር እንችላለን። ስለዚህ ፎከሳችን አንድ ነገር ላይ ብቻ ሳይሆን በኢትዮጵያ ውስጥ በጣም ብዙ ችግሮች አሉ። እነዛን ችግሮች ግን በጋራ ብንተባበርባቸው የኢኮኖሚ ችግር አለ፣ የመኖር አቅም ያጣ ማህበረሰብ አለ። በ21ኛው ክፍለ ዘመን ምግብ፣ ልብስ፣ መጠለያ በዓለም ዙሪያ የትም ሀገር ብትሄጂ እነዚህ መብቶች ተጠብቀውልሽ ትኖሪያለሽ። ኢትዮጵያ ውስጥ ግን ይህንን ሶስቱንም ያጣ ማህበረሰብ አለ። በዚህ አጋጣሚ የካዴፍ መጥራት ፈልጋለሁ፣ ማመስገን ፈልጋለሁ። የካዴፍ አባላቶች በኢትዮጵያ ጉዳይ ቀደም ሲል በነበረው የነጻነት ትግሉ ላይም ከፍተኛ አስተዋጽኦ ሲያደርጉ የነበሩ ናቸው። አሁንም በተወሰነ መንገድ ገንዘብ ልከው እኛ እዚህ ያለን 3 የካዴፍ ሜምበርሶች አለን አንድ ላይ ሆነን ወርደን እንግዲህ መብላት ላልቻሉ በዚህ በበሽታ ከቤት መውጣት ላልቻሉ አቅመ ደካሞች ለሆኑ ከ40 ቤተሰቦች በላይ ደርሰን ሄደን አይተናል። እና ኢትዮጵያ ውስጥ ያለውን ችግር እንዲህ በቀላል ልንፈታው የምንችለው አይደለም። መንግስት ራሱ በሚሄድበት መንገድ የራሱን መንገድ ይፈታል። እንደ ማህበረሰብ ደግሞ እንደ ዜጋ ደግሞ መብላት መጠጣት አጥተው አቅም አንሷቸው ቤታቸው በላያቸው ላይ እየፈረሰ በጣም የሚያሳዝነው ዝናብ ሲዘንብ ቁጭ ብለው የሚያድሩ ቤተሰቦች አሉ። እነዚህ ቤተሰቦች መንግስት ነው ሊረዳቸው የሚችለው። እንደዚህ ጋር ለምን እኛስ የራሳችንን ድርሻ እናበረክትም? በዛ መንገድ በኢካዴፍ አማካኝነት ገንዘብ ተልኮ እዛ ቦታ ላይ ደርሰን ወደ 4 ነው 5 ክፍለ ከተሞች በጣም አንገብጋቢ የሆኑ ክፍለ ከተሞች ላይ ሄደን እርዳታውን አድርሰናል። እንዲህ አይነትም በጎ ስራዎችን መስራት ይቻላል። ካዴፍ ማን ነው? ካዴፍ ኢትዮጵያን ከረንት አፌር ዲስከሽን ፎር በኢትዮጵያ ወቅታዊ ሁኔታዎች ላይ የሚወያይ የፓልቶክ ክፍል ነው። ግን እንደ ፓልቶክ አይደለም፣ በጣም የተለየ ነው። ብዙ ኢትዮጵያኖች በተለይ በፖለቲካው ባለፈው ጊዜ በነበረው የፖለቲካ አካሄድ ላይ ብዙ ታዋቂ የፖለቲካ ሰዎች ኢንተርቪው ተደርገው ድጋፍ ተደርጎላቸው በሰላማዊ ትግል የሚታገሉትም በሁለገብ ትግል ለሚታገሉትም ሁሉ ድጋፍ ሲያደርግ የነበረ ስብስብ ነው እና በጥሩ የተደራጀ በኢትዮጵያኖች ላይ በኢትዮጵያ ጉዳይ ላይ ትልቅ አቋም ያለው ልዩነት የሌለው በአንድነት ከዓለም ዙሪያ ነው እንግዲህ ይሄን መናገርሽ በአንድ ሀገር አይደለም፣ በዓለም ዙሪያ ያሉ ኢትዮጵያኖች ተሰባስበው የሰሩት ግሩፕ ነው። ያ ዌብሳይት አለው ካስፈለገ ikadef.com ፎረም ikadefforum.com ብለው ቢገቡ ያገኙታል። ማንኛውም ሰው ኢንፎርሜሽኑ የተሰሩ ስራዎች ምን እንደነበሩ በትግሉስ ምን አይነት አስተዋጽኦ እንደነበረው እዛ ላይ ማየት ይቻላል። በጣም ጥሩ ነው አቶ ፋሲል። ስለዚህ ፖለቲካ ውስጥ መግባት የማይፈልጉ ሰዎች በሌላም መደራጀት የማይፈልጉ ሰዎች ወደ እናንተ ቢመጡ ማህበሩንም ያጠናክራሉ፣ አገራቸውንም ወገናቸውንም ይረዳሉ ማለት ነው። ነፃ ሆነው እንዲንቀሳቀሱ ነው። እኔ አሁን የራሴን የቻለ በፖለቲካው ዘርፍ የምደግፈው ድርጅት አለ። የዛን አይነት ወይ ድርጅቱን አቋም አይደለም እየሰራው ያለሁት። ድርጅቱ ግን በኢትዮጵያ ጉዳይ ላይ በማናቸውም ጋር ፓርቲስፔት አድርጎ ይሰራል። ያንን ፕሪንሲፕል እኔም ተቀብዬ በኢትዮጵያዊነት ተደራጅተን
ኢትዮጵያን የሚያጠናክር የወደፊቷን ኢትዮጵያ ተስፋ ያላትን ኢትዮጵያ እኔ አሁን በበኩሌ ብጠይቅኝ ተስፋ አለን። ወደ ተሻለች ኢትዮጵያ ልንሄድ የምንችልበት ተስፋዎች አሉ። ያን ተስፋዎች ግን እኛው ራሳችን እንዳናጨልመው ደግሞ በአንድ በኩል ስጋት አለኝ። በሆነ ባልሆነው መነካከሱን ትተን በሀገር ጉዳይ ላይ ቅድሚያ ሰጥተን ብዙ የሀገር ሚስጥሮች አሉ። መከራሽን ችግርሽን ብቻ ሁሉ ጊዜ በማውራት የተሻለ ኢትዮጵያ ማምጣት አይቻልም። ከመከራችን ከችግራችን እንዴት እንወጣለን? ኢትዮጵያ ውስጥ ከሚኖረው የማይኖረው ህዝብ ይበልጣል። ያ ደግሞ ለፖለቲካው ትልቅ አስተዋጽኦ አበርክቶላቸው በተለይ ዲክታተሮች በኢትዮጵያ ፖለቲካ ላይ ትልቅ ስራ እንዲሰሩ ያደረጋቸው የደሃው ቁጥር እየጨመረ መሄድ ነው። ደሃው ደግሞ በልቶ ለማደር በሚፈልግበት እንቅስቃሴ ላይ በገንዘብ በተለያየ ነገር ራሱን አሳልፎ እየሰጠ ሳይወድ በግዱ በማይፈልገው ህይወት ውስጥ እንዲገባ ያደርጋል። ስለዚህ ከዚህ ውስጥ ለመውጣት ኢኮኖሚው መለወጥ አለበት። የፖለቲካውን አካሄድ የሚለውጠው ትልቁን ለኔ የሚታየኝ ኢኮኖሚ ይመስለኛል። ሰዎች የሚፈልጉትን ነገር በልተው ጠጥተው መጠለያ አግኝተው እንደልባቸው መኖር ሲጀምሩ ለየትኛው ስርዓት እንደሚበጃቸው የትኛው የፖለቲካ አካሄድ እንደሚበጃቸው መግለጽ ይችላሉ። ይሄ ግን አልሆነም። ኢትዮጵያ ውስጥ ከባድ ነው በጣም ኑሮ በጣም ከሚገባው በላይ ከባድ ነው እና ይሄንን ለማድረግ ደግሞ በውጭም ያለው ዋንኛውም የፖለቲካ ድርጅቱ ሳይሳተፍ መስራት ይቻላል። አሁን እንዳልኩሽ በኢካዴፍ የተሰራው ስራ የፖለቲካ ስራ አይደለም። የተለያየ የፖለቲካ አመለካከት ያላቸው ግሩፖች ናቸው ኢካዴፍ ውስጥ አሁን ያለው። እነዛ ግን በሰባዊነት ላይ ቅድሚያ ሰጥተው በእኛ አማካኝነት እኛም ጉልበቱን አስተዋጽኦ አድርገን የነሱ የላኩትን ገንዘብ በአስፈላጊው ቦታ ላይ አድርገናል። እሱም በየቪዲዮዎቹም በፒክቸር ደረጃ ያወጡ አለ። እሱንም ማየት ይቻላል። ስለዚህ ምንድነው ከኛ ከልባቸው እንደ ዜጋ የኢትዮጵያ ጉዳይ የሚያመን ከሆነ በኢትዮጵያ ጉዳይ ላይ ብዙ ልንሰራቸው የምንችላቸው አሉ። ከፖለቲካው ውጪ ፖለቲካ ውስጥ እንኳን አንገባም በሚል ማህበረሰብ ማለት ነው። ስለዚህ ለኔ የሚታየኝ እንደ ሰው ቆመን ካሰብነው ሰብአዊነት እርዳታዎችን ሰብአዊ የሆኑ ስራዎችን መስራት ይቻላል። ስለዚህ በዲያስፖራም ያለው ፖለቲካውን እንደዚህ በጣም በማይገባ መንገድ ከምንሄድ ፖለቲካውን ለፖለቲከኞች እንኳን ብንተው እኛ ኢኮኖሚካሊ የሆነው ፕሮብሌም ሀገሪቷ ሰው መብላት መጠጣት ማህደር የሚችልበት ዛሬ በጎየ ጎዳናው ስትሄጂ የምታየው በጣም የሚያሳዝኑ ነገሮች አሉ። እነዚህ በምንድን ነው የሚቀረፉት? ኢትዮጵያ ፖለቲካ እስካልተስተካከለ ድረስ እነሱ በልተው አድረው መኖር ይችላሉ። ቅድሚያ የምንሰጣቸው ነገሮች አሉ። እኔ እንደ ሰው ማሰብ የምንችል እስከሆነ ድረስ መብላት ለሚፈልግ መኖር ለሚፈልግ እነዚህ ነገሮች ማሟላት የምንችልበትን አቅሙን መፍጠር እንችላለን ብዬ ተስፋ አረጋለሁ። በጣም ጥሩ ነው። እንግዲህ ኢትዮጵያዊነት መረዳዳትን በእናንተ ውስጥ የሚያየን ነው። ብዙ ሰዎችም እናንተን እንደሚቀላቀሉና ድጋፍ እንደሚያደርጉ ተስፋ አደርጋለሁ። አቶ ዮሐንስ እርስዎ ደግሞ ራስዎትን ያስተዋውቁን እስቲ። አቶ ዮሐንስ ማን ናቸው? እሺ፣ በጣም አመሰግናለሁ በቅድሚያ እና ለአድማጮቻችሁም በሙሉ መልካም አዲስ ዘመን በማለት ጀምራለሁ እና ስለጠራችሁ እናመሰግናለን። እርግጥ ዮሐንስ ታከለ ውቤ ይባላለሁ፣ ግን ማዳላት ስለማልፈልግ የወይዘሮ አዳነች ገዳ ልጅ ነኝ። ሁለቱም የሉም፣ ነፍሳቸውን ይማርና እርግጥ ከኢትዮጵያ ከወጣው ከአዲስ አበባ ከወጣው 37 ከኢትዮጵያ ከለቀቅኩ 36 ከአፍሪካ ከወጣው 35 ማለት ነው። ለሰሜን አሜሪካ ወደ 34 አመት ቆይቼ ባለፈው እንቁጣጣሽ ነው ያው በህዝብ በሚገባበት ሰዓት ራሴን ችዬ ገባሁኝ ማለት ነው። እናቴን ለማየት የፖለቲካ ተሳትፎዬ ያው ጡት አስታይ የሚባል ነገር አለ አይደለ? በጣም ህፃን በነበርኩ ወጣት በነበርኩበት ሰዓት ተጭበርብሬ ሳይሆን አምኜበት በኢህአፓ ውስጥ ተሳትፌያለሁ እስካሁን ድረስ ማለት ነው፣ እስከ መጨረሻው ድረስ እና በዛ ውስጥ በሬዲዮ ለሰራተኛ ነበርኩኝ። ፍኖተ ዲሞክራሲ ኢትዮጵያ አንድነት ድምጽ በሾርትዌቭ በሳተላይት እንደዚሁ ዋሽንግተን ዲሲ ውስጥ በህብረት ሬዲዮ በሌላም ነው ሎካል የኢህአፓ ሬዲዮ በነጻነት ኢትዮጵያ ሬዲዮ ምናምን ተሳታፊ ነበርኩኝ። ከዛ በተረፈ ደግሞ በኋላ የሚቀጥለው ጥያቄ በህብረት ልዩነትን አስወግደን ዋሽንግተን ዲሲ ጋራ ግብረ ኃይል እስከ መጨረሻው ድረስ ሰርተናል። በዚህ አጋጣሚ የዲሲ ግብረ ኃይልንም ፍኖተ ዲሞክራሲንም የኢህአፓን ወክዬ አይደለም አሁን ደስ ዮሐንስ ታከለ እና ይሄው ነው እንግዲህ። ዛሬ ግን ወደ ውይይታችን እንድንመጣ ያደረገን ስለ ዲሲ ግብረ ኃይል እንድንጨዋወት ነውና የዲሲ ግብረ ኃይል ከስያሜው ብንጀምር ኢትዮጵያዊ ስያሜ አይደለምና እንዴት ተመሰረተ? ስያሜውስ እንዴት ተሰጠው? የዲሲ ግብረ ኃይል የሚለው የዋሽንግተን ዲሲ የጋራ ግብረ ኃይል የሚለው እንግዲህ በመጀመሪያ መታወቅ ያለበት
እኛ የትግሉ ጀማሪ እኛ አይደለንም። በተለይ ባለፉት 27 ዓመታት ሲንከባለል በተለያዩ ስቴት በዋሽንግተን ዲሲ ጨምሮ በተለያየ ሲቪክ ማህበራት ምን እያለ እንቅስቃሴ ተካሂዷል። እንደምታውቁ ያው ጸረ ወያኔ ትግል ተካሂዷል እና የዛ ሲንከባለል መጥቶ መጨረሻ ላይ ነው ካለፈው ውድቀት እየተማረን ከስተት ማለት ነው ዩኒቲ በጣም አስፈላጊ መሆኑን በመረዳት በሜዳው ላይ የተገናኘን በተለያየ ጊዜ በሰላማዊ ሰልፍ በስብሰባ ላይ የምንገናኝ ሰዎች ሳናስበው ወደ ዋሽንግተን የጋራ ግብረ ኃይል ብለን አቋቋምን ማለት ነው። እንግዲህ ስያሜው ደግሞ ሲዘረዘር ስያሜ ያለው ኢትዮጵያዊነት በጣም የነጠረ ኢትዮጵያዊነት አለ። የተለያየ ፖለቲካ ድርጅት በኮታ አይደለም ከሌ ቀየማል ከየው ሲል በዓላማ ተስማምተን አንድ ላይ መስራት እንደሚቻል ከዚህ በፊት ተነስተው ከወደቁት አገልግለው ማለት ከፍተኛ መስዋዕትነት ከፍለው የወደቁ ህብረቶች አሉ። ኢዳቅ አለ፣ በኋላ ቅንጅት አለ፣ ኢተፖዳ አለ፣ ህብረት አለ። ጥሩ ሄዷል። ኢተፖዳ አለ። ከፍተኛ መስዋዕትነት ተከፍሏል። የሚናቅ አይደለም። ግን ያልቀጠለበት ምክንያት አለ መጨረሻ ላይ ማለት ነው። መከፋፈል ይመጣል። ስለዚህ እኛም ከዛ ትምህርት ወስደን የተለያየ ፖለቲካ ድርጅት እንዳልኩሽ እኔ በኢህአፓ እሳቸውም አሁን ኢዜማ የቀድሞ ግንቦት ሰባት መያድ አለ ድርጅቶቹ ማለት ነው። ኢደፓ አለ ምን አለ ሲቪክ ማህበራት ጠቅላላ አለ ከኦርቶዶክስ ሃይማኖት ከድምጻችን ይሰማ ከሴቶች ድርጅቶች ዲሲ ግብረ ኃይል ውስጥ እናም እንደዚህ አይንና ናጫ የነበርን ብሔረተኞች ራሱ የኦነግ የነበሩ ልጆች ጠምዘን ሳይሆን ተስቦ አረንጓዴ ቢጫ ቀይ ይዘው እንዲወጡ አደረግን። ምክንያቱም ያላደረጉትን አለ በአማርኛ አይደለም ተኩማኑ ምን ያህል ነው እኛ ነን መጀመሪያ አንድነት ያለ ነው ማለት ነው። ላምቦጭ ይሆናል ለእንጭኔ ይሆናል ለወልዲያ ይሆናል ለሐረር ለባሌ ለሁሉ ለማንም ዘራ ደማችሁ ነው ምናምን ያስታውሱት። እና በዚህ መልክ ነው የተዋቀረው እንጂ የፖለቲካ ድርጅት ለፖለቲካ ስልጣን ነው የሚታገለው። የሰው ጎፈሬ ሊያበጥር አይደለም። ግን እኛ ለፖለቲካ ስልጣን አይደለም ድርጅታችን ዓላማችን ይዘን ግን ይሄ ነገር በጋራ መካሄድ አለ ተብሎ አሁን ቅድም ሲነግረኝ 10 ዓመት ሞላን ይላል። ለሌላው 5-6 አይወላ እና በዚህ አይነት መልክ ነው የተዋቀረው። ኢትዮጵያ ለምትለው ነገርኩ ስንዘረዘር ደግሞ ኢትዮጵያን ፖለቲካ ድርጅቶች ነን የተገለጹት። አመሰግናለሁ አቶ ዮሐንስ። እስቲ አቶ ፋሲል የዲሲ ግብረ ኃይል የሚለው ኢትዮጵያዊነት ስምን አይገልጽም የሚል የብዙዎች አስተያየት አለና ዲሲ ግብረ ኃይል ለምን ተባለ? መቼስ ነው የተመሰረተው? ያው እንግዲህ ወንድማችን ጆኒ ገልጾታል። እኔ ከዛ ላይ ተወሰነ ልጨምርበት። በ2010 ታስታውሱት እንደሆነ የአባይ ግድብ እንደመፈክር ይዘው የተወጣበት ጊዜ ነው እና የመጀመሪያው ስራ የተሰራው ወደ አሜሪካን በመሄድ ፈንድ ለማሰባሰብ ነበር የተሞከረው። ያንን ድርጊት የመጀመሪያ ጊዜ ተቃውሞ ያሰማንበት ትልቁ ስራም የተጀመረው ከዛ ጊዜ ጀምሮ ነው። በሃዋርድ ዩኒቨርሲቲ ውስጥ ገንዘብ ለማሰባሰብ መተው በጣም የሚገርመው ደግሞ እነሱን የሚደግፏቸውን ሰዎች ብቻ ነው እየጠሩ የነበሩት። ከኛ ጋር ናቸው በማህበራዊ ኑሮ በተለያየ መንገድ አብረን የምንኖራቸው ሰዎች እየተከናነቡ እየፈሩ ጆራቸውን ደፍነው ስማቸው እንኳን ሲጠራ ዞር ብለው ለማየት እንኳን እያፈሩ ነበር ወደ አዳራሽ ሲገባ የነበረው። በዛን ጊዜ የነበረው ግንፍልተኝነት ወይም እልከኝነት አባይ እንዲገደብ ጥላቻ አይደለም። በአባይ ስም ግን ብዙ በደልና ግፍ እየተሰራ ነበር። ለምሳሌ በእስር ቤቱ የሚማቀቁ በጣም ብዙ ወገኖች ነበሩ። በፖለቲካ ሀሳብ የተነሳ በጣም ብዙ ሰው የታሰረበት ታይም ነበር። በተለይ ከ97 ምርጫም በኋላ ስለነበረ ይሄንን ነገር እየሰሩ እንደ ንጹህ ሰው መተው ገንዘባችንን ደሞ ሊወስዱ መምጣታቸውን አብገን የተቃወምንበት ትልቁ ስራ የተጀመረበት ጊዜ ነበር። ከዛ በኋላ ነው እንግዲህ ይሄ ነገር በዚሁ ከቀጠለ ወያኔ በዚህ አካባቢ እየመጣ ይሄን እንደዚህ አይነት ነገሮች መስራት የለበትም በሚል ትልቅ አቋም የተወሰደበት ነው። በዛን ጊዜ ስብሰባው እንዳይካሄድ የፈንድ ሬዚንጉም እንዳይካሄድ ትልቅ ተቃውሞ አድርገን በፖሊስ ነው እየተጠረጉ የወጡት። የዛን ጊዜ የሚያሳዩት አክሽን ግን በጣም የሚገርም ነው። ልክ ኢትዮጵያ የነሱ ብቻ እንደሆነች ትገባታለች እዛች ሀገር እየተባለ የሚፎከርበት ነበር። አሁን እዛን ጊዜ ምንድነው የተደረገው? ፋየር አላርሙ ጮኸ። እዛ ሀገር ደግሞ አላርም ከጮኸ የፈለገ ነገር ታምር ቢመጣ ያ ምክንያት እስካልታወቀ ድረስ ስብሰባው መቀጠል አይችልም። ለምን ጮኸ? አላርሙ ተነክቶ ነው የጮኸው።
እናንተ ናችሁ ሆን ብላችሁ የነካችሁት ወይስ ግድ ነው? ተቃውሞና አንዱ የትግል ስልት ነው ስለነበረ የግድ ነው። በዛ መንገድ ካልተቃወምሽ ያለውም እዛ ያለው አድሚኒስትሬሽን ወይ የሚመለከታቸው ክፍሎች ምን ማረጋገጫ ላይ ምን ያህል ነርቨስ እንደሆነን በጣም በሀገራችን ጉዳይ እንዴት እንደተቆጨን ለማሳየት የተወሰደ እርምጃ ነው። እንግዲህ የህግ በመጣስ አይደል፣ መብታችን ተጥሷል። እኛ በሰላም በመኖርበት ህግና ስርዓት ባለበት ሀገር መተው በደልና ግፍ እንዳልሰሩ በአደባባይ ቁጭ ብለው ግን ገንዘብ ሲለምኑ ሼም ነው፣ በጣም ያሳፍራል። ወገኖቻችን እዛው እያሰቃዩ እያየን እየሰማን ሰው እስር ቤት ውስጥ ምን ያህል መከራ እንደሚደርስበት አይተናል ባይናችን። በተለይ ከለውጡ በኋላ ከመጣው ነገር ስንመለከት ስንት ሰው በዛ ህይወቱ እንደተበላሸ ሙሉ አካል የነበረ ሰው አካሉ ተቆርጦ ሲወጣ ሁሉ አይተናል። ይሄንን በደልና ግፍ እያየ ገንዘቡን አውጥቶ የሚሰጥ ሰው አይኖርም። ደጋፊዎቻቸው በተለያየ ጥቅም የተያዙ ደጋፊዎቻቸው ናቸው አዳራሽ ውስጥ የነበሩት። ማልቀስ ነው የቀራቸው። በቃ እየተቆጩ ነበር የወጡት። ቁጭታቸው ግን እኛ በሀገራችን ተመልሰን ወደ ሀገር እንደማንገባ አድርገው ነበር ሲናገሩት የነበረው። በዛ መንገድ በዚህ ሁኔታ ላይ መቀጠል የለብንም በሚል ያንን እንቅስቃሴ ቀደም ጆኒ እንደገለጸልሽ ግብረ ኃይሉ በተለያየ ስም የዲሲ ግብረ ኃይል እየተባለ ከኛ በፊት በነበሩ ታላላቆቻችን ስራ ተሰርቷል። በዛ ስራ ላይ ግን የነበሩ ድክመቶች ነበሩ። እነዛን ድክመቶች አርመን ነው በቀጥታ ወደ ትግሉ የገባ ነው። እኛ ለምሳሌ በአሰባሰብ ደረጃ ስራውን የሚያስፈጽሙ ወደ 15 የሚሆኑ አባላቶች አሉ። እነዛ አባላቶች ኤቭሪ ቲዩስዴይ ማክሰኞ ሰው በአሜሪካን ሰው በሚተኛበት ሰዓት ቁጭ ብለን ነው የምናወራው። በሀገር ጉዳይ ነው የምናወራው። ምንም ፕላን የምናደርገው ከምሽቱ 4 ሰዓት ጀምሮ አንዳንዴም እስከ 6 እስከ 7 ሰዓት የምንቆይበት ጊዜ አለ። የምንወያየው በሀገር ጉዳይ ነው። ያንን የሀገር ጉዳይ ተወያይተን ግን ውጤቱን ደግሞ በስራ ነው የምንተረክበው እንጂ ምንም የፖለቲካ ተጽዕኖ የለው ምን የለው፣ ሁሉ በነጻነት ነው የሚወያየው። እንግዲህ እሱ በኢሃፓ ውስጥ ያለ ነው። እኔ በአርበኞች ግንቦት 7 በነበረው እንቅስቃሴ ውስጥ ሌሎችም የሰማያዊም የአንድነትም የተለያዩ ድርጅቶች ነበሩ። ከሙስሊሙ ማህበረሰብ ከኮሚኒቲው ከኦርቶዶክስም በዚህ በዲሲ የጋራ ግብረ ኃይል ውስጥ አስፈላጊ በሆኑበት ሰዓት ይመጣሉ እንጂ በየጊዜው መምጣት ባይችሉም ማለት ነው። በዛ አይነት መንገድ የተጀመረ ነው። በዛ ፖይንት ላይ ግን የምነግርሽ ምንድነው ሊቀመንበር፣ ጸሐፊ፣ ገንዘብ ያዥ የሚባል ነገር የለም። ሁላችንም እኩል ድምጽ አለን፣ እኩል ስራ አለን። በዛ መንገድ ይመስለኛል ወደ 10 አመት ያለ ችግር ስንጓዝ የነበረው። ፍቃድ ነበራችሁ ነው? የማህበራዊ ገጽ ትስስር ነው ወይስ ፍቃድ ነበራችሁ? ህጋዊ ፍቃድ ነበራችሁ? በአሜሪካን ውስጥ ምንም አይነት እንቅስቃሴ ስታደርጊ ራስሽን ሬጂስተር የምታረጊበት ህግ አለ። እኛ ደግሞ ፕሮፊቴብል የሆነ ኦርጋናይዜሽን አይደለም ወይም ድርጅት አይደለም፣ ትርፋማ የሆነ ድርጅት አይደለም። ትግሉንም ስናካሄድ የነበረው ከእያንዳንዳችን ኪስ እያወጣን ስራችንን አቁመን ገንዘብ አዋተን ከራሳችን። ምናልባት ምንድነው በመሃል ኢትዮጵያ ውስጥ በሚደረገው ሁለገብ ትግል ላይ የፋይናንሻል ድጋፍ በማስፈለጉ እዛ ውስጥ ካርዶችን እነዚህ ትኬቶችን እየሸጠን ያንን ገንዘብ ወደ ሀገር ቤት ሄደው በትግሉ ላይ እንዲሳተፉ አድርገናል። በተረፈ የዲሲ የጋራ ግብረ ኃይል የገንዘብ ማሰባሰቢያ ብሎ አንድ ቀን በ10 አመት ውስጥ ነው የምነግርሽ፣ አንድ ቀን ተሰብስበን ገንዘብ አዋጡ የተባባልበት ህዝብ የጠራንበት ጊዜ የለም። በአጠቃላይ የተደረገው እንቅስቃሴዎች በሙሉ ከኪሳችን በሚወጣ ገንዘብና ስራችንን አቁመን ነበር የምንሄደው። ያ ደግሞ የሚያስወቅሰን አይመስለኝም። ሽልማት እንኳን ባንበቃ ለምስጋና ግን የሚያሳንሰን አይደለም። ማንም በኢትዮጵያ ጉዳይ ላይ በዛ ዘመን በዛ በከፋ ስርዓት ውስጥ በነበረበት ሰዓት ታግያለሁ ወይ አድርጌያለሁ ቢል ከዲሲ ግብረ ኃይል በላይ የአንበሳነቱ ድርሻ ይይዛል ብዬ የማስበው የለም። በዓለም አቀፍ ደረጃ ነበር ስንሰራበት የነበረው። የኢትዮጵያ የጋራ ግብረ ኃይል ብለን በዓለም አቀፍ ደረጃ ሁሉ አቋቁመናል እኮ። ለንደን ውስጥ ሰላማዊ ሰልፍ ሲኖር አሜሪካን ውስጥ ያለ፣ አውሮፓ ላይ ሲኖር ካናዳ፣ ከካናዳ አፍሪካ ላይ ቀናቶች ይለያያሉ። የአንድ ቀን የሁለት ቀን ያው ምሽቱና ቀኑ ስለሚለያይ ነው እንጂ እኩል የሆነ ዓለም አቀፍ የሆነ ዘመቻዎችን ሁሉ አድርገናል። ሬሚታንሱ በዓለም አቀፍ ደረጃ የተደረገ ነው። በሬሚታንሱ ውስጥ እኛም ከፍተኛ ተሳትፎ ነበረን። የያዝነው ማህበረሰብ አስተባብረን ማንም ሰው በቀጥታ በባንክ ተጠቅሞ ገንዘብ እንዳይልክ ብለናል። ለምንድነው ስርዓቱ ያንን ገንዘብ እየወሰደ ወገኖቻችንን ነበር ሲጨፈጭፍበት የነበረው። ትልቁ ፈንዱ የሚገርምሽ የአይኤምኤፍ ከሚሰጠው በላይ እኛ ነበርን ለመንግስት ገንዘብ ስንልክ የነበረው።
በቀጥታ ከሚላኩትና IMF እንኳን ሄደን ተቃውሞ ስናሰማ ምን ተቃውሞ ታሰማላችሁ እናንተ የምትልኩት በገንዘብ ከኛ በጥፍ እኮ ነው የሚበልጠው አሉ። በቤተሰብ የሚላክ እሱን ማቆም አዎ መንግስትን ማዳከም አንዱ መንገድ ነው ተብሎ ሬሚታንሱን በከፍተኛ ደረጃ ተጠቅመንበታል። በዛ ውስጥ የሚላኩ ገንዘቦች በሙሉ በኢትዮጵያ ትግል ውስጥ ከፍተኛ አስተዋጽኦ ያላቸው በእውነት አንዳንድ ኢትዮጵያኖች በጣም የሚደነቁ ናቸው። በሀብት ውስጥ አሉ፣ በንግድ ውስጥ አሉ፣ ግን በሀገራቸው ጉዳይ ላይ በቀጥታ ተሳታፊዎች ናቸው ራሳቸውን ደብቀው። ምክንያቱም ያው ንብረታቸውን ህይወታቸውን አደጋ ስለሚሆን ማለት በእነሱ አማካኝነት ነው ገንዘብ እንኳን ስንልክ የወያኔ ሰዎች በከፍተኛ ደረጃ ኢትዮጵያን አንዱን ዶላር 20 ብር ከሆነ እነሱ 25 ብር 26 ብር እየሰጡ ገንዘቡን ይወስዳሉ። ያንን ሁሉ ነው ያስቆምንባቸው። ትግሉ በተለያየ አቅጣጫ የነበረ ትግል ነው እንጂ አንድ ዳይሬክሽን ይዞ ወይ በአንድ ወጥ ብቻ አይደለም። ምክንያቱም በተለያየ መንገድ ነው ስርዓቱ ህዝቡን ሲያሰቃይ ነበርውና እስቲ ትግሉ ላይ በደንብ አድርገን እናውራበት። ምክንያቱም የዲሲ ግብረ ኃይል ለዚህ ለውጥ ትልቅ አስተዋጽኦ አድርጓል። ትልቅ መስዋዕትነት ከፍሏልና እንዳሉት እርሶም ጊዜን ሙሉ ጊዜን የመስጠትም ገንዘብን መስጠት ዕውቀትን መስጠት ቀላል አይደለም። አሜሪካ ሀገር ሆኖ ያንን ማድረግና 27 አመት ውስጥ ወያኔ ኢህአዴግን ለመጣልና ለውጡን ለማምጣት ያደረጋችሁት ትግል ምን ነበር? እስቲ እሱ ላይ በደንብ እናውራ። እንግዲህ አሁን በቃላት ከምነግርሽ በላይ ዩቲዩብ ላይ ማየት ይቻላል። በኢሳትም ቲዩል ላይ አለ በትግሩ እንዴት ይደረግ እንደነበረ በውጭ ያለው በዲያስፖራ ያለው ማህበረሰብ እንዴት አድርጎ ተቃውሞ ሲያሰማ እንደነበረ ከልቡ የሆነ ተቃውሞ በወገኑ ላይ በህዝቡ ላይ የሚደርሰውን በደልና ግፍ እንዴት አድርጎ ሰው እያነባ ነበር የሚቃወመው። ያ ለኛ የድሎት መንገድ አይደለም፣ ወደን አይደለም እዛ ውስጥ የገባ ነው። ግን በወገኖቻችን ላይ የሚደርሰው እኛ በሰላም ሀገር ህግ ባለበት ሀገር ተጠብቀን ተከብረን እየኖርን በገዛ ሀገራችን ላይ እንዴት ነው መኖር የሚያቅተን? ወደ ሀገራችን እንኳን መግባት እኮ እየተከለከለን ለምን? ስርዓቱ ስለተቃወምን ነው። ስለዚህ ወያኔም በስተመጨረሻ ላይ ሲናገሩት የነበረው በከፍተኛ ደረጃ እነሱን ሲታገላቸው የነበረው የዲያስፖራው ህዝብ እንደነበረና ዲያስፖራው ለዚህ ውድቀታቸው ትልቁን ስራ እንደሰራ እነሱም ያምኑበታል እኮ። የሚገርምሽ እኮ አሜሪካ ሲመጡ እንደ ቤተሰብ ተደዋሉ አሜሪካ ሊሄድ ነው ከተባለ ልብስ ይዘህልኝና ወይ እንደዚህ አርገህልኝ ይዛ ሲባል እንዴት አርጌ እነዛ ግብረ ኃይሎች እኮ እዛ አሉ፣ እኛ ከሆቴል ወደ ስብሰባ ከስብሰባ ወደ ሆቴል ነው የምንሄደው እያሉ ነው የሚናገሩት። ገባሽ? ስለዚህ የሰራነው ስራ ምንም እኔ በእውነት በእድሜ ውስጥ ከሰራሁትና ደስ ብሎኝ ካደረኩት ነገር ቢኖር በዲሲ የጋራ ግብረ ኃይል ውስጥ የሰራናቸው ስራዎች ነው። የማንንም የፖለቲካ እንቅስቃሴ ወይንም አላማ ሳናንጸባርቅ ኢትዮጵያዊነትን አንጸባርቀን ነው ስንታገል የነበረው። ይሄ ደግሞ ስርዓቱ ጠንቅቆ ያውቁታል። አገር ቤት እንድንገባ የእያንዳንዳችን በዛ ውስጥ የምናደርገው እንቅስቃሴ ሰዎች በግልጽ የሚነግሩን ነገር ነው። ትገባታለህ እዛች ሀገር ነው መፈክራቸው። በቃ እኛን መከልከል ነው እንዳሉትም ከልክለውናል መግባት ደግሞ የሞት ፍርድም ይፈርዱናል። በኢትዮጵያ ትግል ላይ ውጤት ባይኖረው ኖሮ የኛ ስራ ባያስፈራቸው ኖሮ እዛ ደረጃ አይደርሱም ነበር። ብዙ ለማማለልም የተሞከረበት ጊዜ አለ። እስቲ ከሚያስታውስ ውስጥ ይሄንን አድርገናል የሚሉት ለምሳሌ እስረኛ በእናንተ የተፈታለ ወይ የተጠራ ተቃውሞ አለ ወይ? እስቲ ምን እስቲ አቶ ዮሐንስ እስቲ ብዙ ብሎታል። በርካታ ሰዎች የተለያዩ እቃዎችን ሲገዙ መጀመሪያ ትኩረት የሚያደርጉት ዋጋው ስንት ነው የሚለው ላይ ይመስለናል። እኛ ግን ለደንበኞቻችን ያስተውሉ፣ ለሚገዙት እቃ ተመጣጣኝ ነገር ካላገኙ ኪሳራ ላይ ይጥሎታልና ይጠንቀቁ። ለእንዲህ አይነቱ ችግሮ ደግሞ ሳህሌ የቤትና የቢሮ እቃዎች ኃላፊነቱ የተወሰነ የግል ማህበር አይነተኛ መፍትሄ ነው እንላለን። በእርግጠኝነት በሳህሌ ፈርኒቸር አምራችና ከፋፋይ ድርጅት ውስጥ የምትመለከቷቸው ያሉንን አዳዲስ እቃዎች ብቻ ሲሆን ካሉንም ጥቂቱን ብቻ ነው። ከውጭ ሀገር በቀጥታ ያስመጣናቸው በውበታቸው የሚደነቁባቸውን ሶፋዎችን፣ አልጋዎችና ማንኛውንም ፈርኒቸሮችን በፈለጉት አይነትና መጠን በተመጣጣኝ ዋጋ ያገኛሉ። እዚህም በሀገር ውስጥ የምናመርታቸው ምርቶች ላይ ጥራትን ከድርድር የማናቀርብ በመሆናችን እንዲሁም የምንጠቀማቸው እቃዎች ከአንደኛ ደረጃ ውጭ የማንጠቀም በመሆናችን እንለያለን።
አዲስ አበባ ሜክሲኮ ኬኬር ወደሚገኘው ሾሩማችን ከመጡ የተለያዩ የ2020 ሞዴሎችን የሚያገኙ ሲሆን በእርሶ ትዕዛዝ ተቀብለን የምንሰራው ደግሞ ከየትኛውም በተሻለ መልኩ ልዩ መሆኑን በእርግጠኝነት እንነግሮታለን። ለዚህም ለብዙ ደንበኞቻችን ያቀረብናቸው ሆነ የሰራናቸው የቤትና የቢሮ ዕቃዎች ምስክሮቻችን ናቸው። እናም የትም አይሄዱ፣ ወደ ሳሌ የቤትና የቢሮ ዕቃዎች መምጣት ብቻ ይጠበቅቦታል። የሚከፍሉት ዋጋ ተመጣጣኝ ዕቃን አግኝተው ደስታን ለመሸመት ወደ ሳሌ የቤትና የቢሮ ዕቃዎች ስራ ድርጅት ጎራ ይበሉ። በነገራችን ላይ ለማንኛውም ብልሽት ዋስትና እንሰጣለን፣ የትራንስፖርትም አቅርቦት አለን። አድራሻችን አዲስ አበባ ሜክሲኮ ኬኬር ህንፃ ላይ ያገኙናል። ለበለጠ መረጃ በአድራሻዎቻችን ይደውሉ። ሳሌ የቤትና የቢሮ ዕቃዎች አምራችና አከፋፋይ። መጀመሪያ ደረጃ ያው ግልጽ ነው 27 ላይ 27 ዓመት ትግል ከተጀመረ 45 ሆኗል ለዲሞክራሲ ማለት ነው። በተለይ ባለፈው በጣም ዘረኛና ክፉ ስርዓት ኢትዮጵያ ጫንቃ ላይ ከመጣ ጀምሮ ብዙ ሰው ነው የተሳተፈው ትግሉ ላይ ማለት ነው። እኛን ብቻ ማለት አይደለም ይሄ አገላለጹ ማለት ነው። ግን እንደዚህ ለማቅድም እንዳለው ተሳስረን እስከ መጨረሻው ድረስ የቆየ ነው። ለምንድን ነው? ከቀደምቶቻችን የተማርነው የመቻቻል የሚሉት ነገር አለ። ወደፊትም መጨረሻ ላይ ይሄን ለትውልዱ ማስተላለፈው ነገር አለ። ይሄ በሐሰት ፕሮፓጋንዳ በምን ልንግባባና ልንስማማ የምንችል ፍጥረቶችን እንዲህ አጥር ሰጥተውልን በሐሰት ፕሮፓጋንዳ የሌለ ወሬ እየተወራ እርስ በርስ እንዳንገናኝ ተደርጎ ነበር። ያ ተሰበረ። ከዛ አለቃና መንዝር ሳይሆን በወንድ በጣም ከወንድም የበለጠ ወንድም ሆነን ማለት ነው። ያ ነው መሰረታችን። እዛ ድረስ አብሮነስ ዩኒቲ ተከባብረን መኖራችን አንድ ሁለት ያው ጠቅሶታል። የጊዜ ገንዘብ ጉልበት አይደለም። በሰሜን አሜሪካ ውስጥ በእስር ኮታኛ አንደኛ ነው። በኮታ በመታሰር ማለት ነው። እዛው አሜሪካ ውስጥ ሆናችሁ የአሜሪካ መንግስት ያስራችኋል? ለምን? እንደዚህ ያለ ቀጠሮ አንኳኩቶ ዝም ብሎ ወስደንም እንጂ በስነ ስርዓት አንድ ያው ወልጃኔ ባለስልጣኖች ሲመጡ በተለይ ኤርፖርት ሁላችንም አራት ዓመት እንዳንገባ ተደርገን እዛ እንዳንደርስ ማለት ነው። ምክንያቱም ደግሞ እድሜ ለኢትዮጵያ ሕዝብ ከዚህ ኢንፎርሜሽን ይደርሰናል ገና ከዚህ ሲሳፈሩ ማለት ነው። ያው ሰርቆ ነው የሚመጡት፣ ወርቅ ነው ሌላ ነገር አይደለም። እንተዋወቅ ተጠቃቅሰን እንሂድና እዛ ኤርፖርት ላይ ከሌ ልልሽ ይችላል ከሰባት ነጋ ጀምሮ ማለት ነው ያ በሙሉ ባለስልጣን እና በዚህ ምክንያት ፕሮፐርቲ ይሄ ምንድነው ፕሮፐርቲ ይባላል። ይሄ የሰው ንብረት መግባታችን አይደለ የካምፓኒውን ሆቴል ይሁን እዚህ ሆቴሉ ፖሊስ ሲጠራ ክልል አልፋችኋል ተብለን እንያዛለን፣ እንታሰራለን፣ እንገባለን እና ግን በሚቀጥለው ቀን ፍርድ ቤት እንቀርብና ከሁለት ቀን እንደ አርብ ከታሰርሽ ነው ሰኞ የምትወጪው እንጂ ሰኞ ከታሰርሽ ሰኞ ማክሰኞ ትወጫለሽ። እንደዚህ ነው። ቅጣት አለው፣ የገንዘብ ቅጣት። ምንም አምሳት ተከተል አናውቅም። በነፃ ነው። አንድ በይ ሁለተኛ ኤምባሲ ውስጥ ተተኩሶብናል። ኢትዮጵያ ኤምባሲ? አዎ ሁሌ ብዙ ጊዜ የገባን ምናምን መቀለጃ ነው። እስከ ቶክስ ተደርሷል። ጥይት እንዲህ አንድ ወንድማችን ላይ እንዲህ ሁለቱ ላይ እንደዚህ ጥቅ ተደርጓል ማለት ነው። ጥይት 3 ጥይት ተጎዱ። አልተነኩማ የሚያስተኩስ ነገር ስለሌለው ስንቱን ስናወርደው ነው አለ። ይሄ አረንጓዴ ቢጫ ቀዩ ነው ኮከብ ያለበት ነው ልሙጥ ነው መሆን ያለበት ነው። በቃ እኛ አምባሻም አንበሳም አንፈልግም። አረንጓዴ ቢጫ ቀይ ነው የመልት ምልክታችን ነው። ምክንያቱም ይሄ በደም የተገኘ ነው፣ ቀልድ አይደለም። እስቲ ኢትዮጵያ ውስጥ ያስመዘገባችሁት ውጤት ኢትዮጵያ ውስጥ እስረኛ በማስፈታት የተቃውሞ ትግል ውስጥ ያላችሁ ተሳትፎ ብዙ ሰላማዊ ሰልፍ፣ ወረቀት መበተን፣ የተለያየ አመጽ ነበር ኢትዮጵያ ውስጥ። እዛ ውስጥ የእናንተ እጅ ነበረበት? እኛ በበኩላችን እንግዲህ በእጅ ያዙት ወርቅ እንደ መዳብ ይቆጠራል እንደሚባለው ብዙን አናውቅም። ግን እያንዳንዱ የተተኮሰበት ክፍለ ሀገር ጠቅላይ ግዛት በዩ ምናምን አምቦ፣ እንጪኔ፣ ወለጋ፣ ደምቢዶሎ፣ ወልዲያ ልጆች የሞቱባቸው በሙሉ አምቦ ሽኩቱ የ8 ዓመት ልጅ ማአት ብቻ አለ። እነሱ ባሉበት ሁሉ አብዛኛው ጊዜ ከኪሳችን ነበረ። በኋላ አንድ ሁለት ጊዜ እንዳለው ቲኬት ሸጠን ሰብስበን ለወላጆቻቸው ሰጠ። ይሄ ራሱ አጋርነት ነው። እንባ አድርቀናል የሚል እንትን አለ። የእስረኞች ቤተሰቦች ረተናል። ከዛ በተረፈ ዩኔሚት ማንም ከኦቦ በቀለ ገርባ ጀምሮ መራራ ሲታሰር እንኳን ደርሰን ነው እዚህ ነበር። እነ እስክንድር ነጋ
ያቶ በቀለ ገርባን ቤተሰብ ረድታችሁ ነበር? አቶ በቀለ ገርባን እና ሌሊሳ ገርባ በቃ ፓርቲሲፔሽን ነው አይደለ? አውሽ እዛ እንደ ዲሲማ ቢሆን ሰብረን ገባ ነበር። እዛ ነው ያለው አይደለ? እና ለከሌ ባን ለሁሉም ለምንችለው ረድተናል፣ ጮኸናል። እንግዲህ ይሄ ራሱ አስተዋጽኦ ይመስለኛል። ሊጠቀሱ የሚችሉት ነገር ከሌ ብለን ስም ባንጠቅስም ምክንያቱም ያልተቋጨ ፖለቲካ ትግል ስለሆነ ማለት ነው። በተለይ ደግሞ ይሄ የፋኖ የቄሮ እንቅስቃሴ የተባለ የህዝባችን የድምጻችን ይሰማ አልተናደም አልጦዘም። በዛ ሰዓት አሁን ዱር ቤት ያሉ ነበሩ በሰሜን ጎንደር አብዛኞቹ ማለት ነው። ለነከሌ ባንልም ያዋተው ነው ያዋተን በቀጥታ በቤተሰብ አማካይነት በጓደኛ አማካይነት ልከናል ማለት ነው። ለምሳሌ ያህል አንድ ሰማያዊ ፓርቲ ጠርቶ አንድ 14 ድርጅቶች ሆኖ ሰላማዊ ሰልፍ የተከለከለ ወደ ባጭር የተቀጨ እና ያ ሰልፉን ማካሄጃ እንደዚህ የመሳሰሉ ነገሮች እና የሶሊዳሪቲ የትግል አጋርነት ለማሳየት እዚህ ሰልፍ በሚጠራበት ሰዓት በተመሳሳይ ሰዓት በበረዶም በእንትንም እዛም እያደረግን እንቅስቃሴ እንግዲህ በተቻለ መጠን አጋሮናል ማለት ነው ለትግሉ ትግሉ ይበለጠ እንዲቀጣጠል ያለው በተለይ ቅድም ፋሲል ለመጥቀስ ሞክሯል። በተለይ ይሄ በዋናነት በዘራቸው በዘር ምንጫቸው ሳይሆን በስልጣን ብልግናቸው የፖለቲካ ስልጣን መከታ አድርገው ኢትዮጵያ ሲያጠፉ የነበሩ ዘራፊዎች በሚመጡበት ሰዓት ያው እሱ እንዳለው አብዛኞቹን ተቃውመናቸዋል። ቅድም እንዳልኩሽም የተለያዩ የፖለቲካ እስረኞችን ጋዜጠኞችን ለመድረስ ሞክረናል። ለቤተሰቦቻቸው ወደዛም ሲመጡ በወረቀት ድጋፍ በተለያየ በፌዴሬሽን በናምን አድርገን እያጻፍን ተሰሚነት ስለነበረ ማለት የተወሰነ አመታት እስከ መጨረሻው በህብረተሰቡ ዘንድ ተአማኒነት ስለሆነ በኢትዮጵያዊነታችን ስለምንታመን ሰው ስንጠይቅ ገንዘብ ለከሌ እያልን ደግሞ ያስፈረምን ሀብታሞች እያስፈረምን ሰዎችን ልንወስድ ይችላል። በብዛት ከሌ ማለቱ ካስፈለገ ነግርሻለሁ። እና ቅድም እንዳልኩሽ ማንም ሲታሰር ማንም ከሌ ፖለቲካ አመለካከቱን አይደለም ግን ሰው አይታሰር በሚል የዛሬ አሁን እስር ቤት የሚገኘው ወንድማችን እስክንድር ሲፈታ በተቻለ መጠን ልጁንም ሚስቱንም እንትን ብለናል፣ ጮኸናል። በሙሉ ጓደኞቻችን በሙሉ እንትን በተቻለ መጠን እንትን ብለናል። ግን እግዚአብሔር ስለጠየቅሽን እንጂ ኦሬዲ ሊጠፋብኝ ነበር። አይሽ ጥሩ ነው አክብራችሁ ስለጠራችሁ ማመሰግነው ለዚህ ነው። እና ከዛ በተረፈ በኢትዮጵያ ሙስሊሞች ትግል የ4 አመቱ ትግል በደንበኛ አድርገን ተሳትፈናል። ተጠሪም ሆነን አንድ ቀን ሰልፍ ቀርተን አናውቅም። አላሁ አክበር እያልን ማለት ነው። አዎ አንድ ላይ የሙስሊሙ ሲሆን እንዴ በደም ቅድም እንዳልኩሽም በዚህ በምዕራቡ ምናምን ወጣች እርጉዝ ትገደል ሆሮ ጉድሩ እና የ7 ወር ጉዝ የተገደለች ያለች የ8 አመት ልጅ የተገደለ እና ስል ማንንም ሳንል ለሁሉ ጮኸናል፣ ለቤተሰብ መረተናል። ይሄ ነው እንግዲህ የተረሳውን ደግሞ ፋሲል 27 አመት ውስጥ በኢትዮጵያ ውስጥ በነበረው መራራ ትግል ውስጥ ከጎን ሆናችሁ ስታግዙ የነበረው ውለታ ሁላችንም አንረሳውም። ውለታ አለብን። የዲያስፖራ ትልቅ የጀርባ አጥንት ነበራችሁ፣ በገንዘባችሁ በእውቀታችሁ እና በጣም ልትመሰገኑ ይገባል ያደረጋችሁት ነገር። አቶ ፋሲል የሚጨምሩት ነገር አለ አስተዋጽኦ ላይ? ያው ምኑ መሰለሽ በሀገር ጉዳይ ላይ የምናደርገው ድርጊቶች ወይንም ስራዎች ለራሳችን የህሊና እርካታ እንዲሰጡን ነው እንጂ ለመሞገስ ወይ አሁን እንዳልሽው ተለየ ነገር ልናረግ ጉልበት የሆነን ደግሞ እዛ ያለው ኮሚኒቲ ነው፣ እዛ ያለው ማህበረሰብ ነው። በእኛ ላይ ያለው እምነት ልነግርሽ አልችልም። ሰልፍ ሲጠራ እንኳን ማን ነው የጠራው? ግብረ ኃይሉ ነው የጠራው ነው ተብሎ ነው የሚባለው። ያን ያህል ትረስት ያደረገንን ማህበረሰብ በሚገባው አንተም ብለን አገልግለናል ብዬ ነው የማስበው። በተለይ የመጀመሪያው የኢትዮጵያ የትግል ፌዙ በሚገባ ጨርሰናል፣ በሚገባ አጠናቀናል። ምንም ይሄ ወግራ ቀኝ የምትዩ ነገር አይደለም። በጣም በወንድማማችነት በጣም በእህትማማችነት ተከባብረን በስማችን እንኳን ስንጠራራ እንኳን በማቆላበጽ ነው የምንጠራራው። እንደዚህ በስም በንምሮማል ፋሲል ብሎኝ የሚያውቅ ሰው የለም። ያንን ያህል ፍቅር ይዘን ነው ስራውንም ሰክሰስፉል የሆን ነው። ስለዚህ አሁን ከዛ መማር ያለብን ነገር አለ። በፍቅር ከተጓዝን የማንሻገረው ነገር አይኖርም ማናቸውንም ነገር።
አሜሪካን ውስጥ ስቴት ዲፓርትመንት በዩ በአይኤምኤፍ በዩ በሰላማዊ ሰልፉ በደንብ ነው የምንታወቀው። ስቴት ዲፓርትመንቶች በደንብ ነው የሚያውቁት። ምንፈልገውንም ነገር በምንፈልገው መንገድ አንዳንድ ጊዜ ሳያረጉ ቀርቶ እልህ ውስጥ የምንገባበት ሁሉ አለ። ከፖሊስ ጋር የምንጣላበት ጊዜ አለ። ቁጥራችን በጣም ሃይ ሲሆን ራሳቸውም እነሱም ይፈራሉ። ወደስ በደል ሳይኖር ግፍ ሳይኖር ዝም ብሎ ተሰብስቦ ሰው አይሄድም። አንድ ሰው ልታሳምን ይችላል፣ ሁለት ሰው ልታሳምን፣ ሶስት ሰው ከዛ በላይ ልታሳምን የሚችሉ ግን በደልና ግፉ እያንዳንዳችንን ከላይ ከጥርስ ከግር ጥፍራችን እስከ ላይ ጭንቅላታችን ድረስ ይነካን ስለነበረ ነው። ለዛ በማድረጋችን ሽልማት ወይም ደግሞ እንደዚህ ይገባናል ብለን አንጠይቅም። እኔ አሁን በበኩሌ ቢጠይቅኝ ያደረኩት መንፈሴን ለማርካት ነው፣ ራሴን ለማርካት ነው። በዛ መንገድ ሄጄ ልመሰገነው ልወደስበት ወይ ደግሞ ልሸለምበት ሳይሆን ሽልማቴ ኢትዮጵያ የምትፈልገውን አይነት መንገድ ሄዳ ሰላም ሆና ዲሞክራሲ ሰፍኖ የህግ የበላይነት ሰፍኖ ማየት ለኔ ከሽልማት በላይ ሽልማት ነው እና ያ ነው አሁንም ተስፋ የማደርገው። ኢትዮጵያ ውስጥ ወደ እኛ ኢትዮጵያኖች እንግዲህ ከስልጣኔውም ብታስቢው ባለፉት 3000 ዓመት እንኳን ወደ ኋላ ብትመለሺ በዛ ሰዓት ሊሰሩ የማይችሉ ነገር ሰርተን ቴክኖሎጂን ቁጭ ብለን ቤታችን በምንጠቀምበት ሰዓት ግን እርስ በርሳችን በማባላታችን አዝናለሁ። የዛ ትውልድ ነን ወይ? በዛ ትውልድ ውስጥ ያለፍን ነው ወይ? ይሄንን ቴክኖሎጂ ቁጭ ብለን ተስማምተን መጠቀም ሲገባን እርስ በርስ በመጋጨት እርስ በርስ ለሚያጣላን ነገር ላይ ያዋለው ሀገርን እስከ መጉዳት የደረስንበት ሁኔታ አለ። ከዚህ ውስጥ እንውጣ። አሁንም ቢሆን እንደ ዜጋ በጣም ይቆጨናል፣ ሊያንገበግበናል ብለን የምንለው ነገር እውን እስኪሆን ድረስ የሚቻለው ማድረግ ያስፈልጋል። ኢትዮጵያ ውስጥ የህግ የበላይነት ዲሞክራሲው ገና መንገድ ነው የጀመረው። ስለዚህ እኔ አሁን ኢትዮጵያ ስመጣ የህግ የበላይነት ወይ ዲሞክራሲ አለ ብዬ አይደለም። ህግ የበላይነት ካለበት ዲሞክራሲ ካለበት ሀገር የመጣው ግን መንገዱን ጀምረናል። በዚህ መንገድ ውስጥ እኔስ የኔ ድርሻ ምንድነው? ምን ማበርከት እችላለሁ በሚል ነው የመጣው። እንደ ዜጋ የሚገባኝን ነገር አርጌያለሁ ብዬ በጣም በኮንፊደንስ መናገር አልችልም። ግን በግብረ ኃይል ውስጥ ያደረኩት ነገር ግን ሲያኮራኝ የሚኖር ነው። አሁን ያለንበት ደረጃ ባይሆንም ማለት ነው። እንደው ከኢህአዴግ ውስጥ ለውጡ ከውስጥ መጣ ይባል እንጂ የሁሉም አስተዋጽኦ አለበት። የቄሮም የዘርማውም የፋኖም የዲያስፖራውም አለበትና ያን ሁሉ ዋጋ ከፍላችሁ ለውጡ ሲመጣ ምን ተሰማችሁ? ለውጡን የሚገርምሽ ለውጡን በተመለከተ የድጋፍ ሰልፍ አድርገናል። በጣም ከሚገባው በላይ ቁጥር ተቃውሞ ሲያሰማ በነበረው ማህበረሰብ ያልተናነሰ የድጋፍ ሰልፍ ነው የተደረገው። ድጋፉ የተደረገው ምንድነው? ሲኬድባቸው የነበሩት ስቴፖች ለኢትዮጵያ የተሻለ ነገር ሊያመጣ የሚችል ራዕይሽን በቃ ህልምሽን የሚያሳይ ነገር ነበረው። እኔ አሁንም ቢወድ በዚህ በለውጡ ላይ ብዙ መሰራት ያለባቸው ነገሮች እንዳሉ አምናለሁ። ሂደቱ የጀመርነው መንገድ ቀላል መንገድ አይደለም። ዲሞክራሲን በቲዮሪ ነበር እስከዛሬ የምናውቀው። አሁን ግን ለመተግበር እርምጃ ጀመር። በዚህ እርምጃ ውስጥ ግን ብዙ መሰናክሎች አሉ። ደግሞ ዲሞክራሲ ዝም ብሎ ካልጋ ባልጋ የሆነ አካሄድ ተከይዶ የተገነባች ሀገር የለም። ማንኛውም በዓለም ዙሪያ ብትሄጅ ብዙ መስዋዕትነት ተከፍሏል። አሜሪካን ውስጥ እኮ ጥቁሮች እንደ ችቦ እንደዚህ ተጣምረው ነደዋል እኮ ነጮች እያጨበጨቡ እየዞሩ ያ ሁሉ አልፎ አሜሪካን ውስጥ ዋይት ሃውስ ጥቁር ገብቶ መሪ ሆኖ ምናምን አይተናል። እኛም ደግሞ እንደ ሰው ካሰብነው የማንችለው ነገር አይኖርም። እንዳልኩሽ የስልጣኔ ሀገር የነበረች ነች። በጣም ገናና የነበረች ሀገር በእምነቱ በሁሉም ነገር። ዛሬ ያለንበት ነገር ግን ከወረድንበት ከፍ ለማለት ገና እርምጃ የጀመረን ስለሆነ ተቻችለን ብንሻገረው የተሻለ ነገር እናያለን ብዬ ተስፋ አደርጋለሁ። ግብረ ኃይሉም ሲሄድበት የነበረው ተስፋዬ ነው። በዛ በአየር ላይ ስንጮህ ነበረ። መሬቱ ላይ ወርደን ደግሞ እንደ ግል በግሌ ስጠይቅኝ መሬቱ ላይ ተወርዶ ስራ መሰራት ያለበት ታይም አሁን ነው። ይሄንን ታይም አልፈን የተሻለ ነገር እንድናይ ደግሞ የሁላችን ውርብሮሽ አለበት ብዬ ተስፋ አደርጋለሁ። በዛ መንገድ ነው እኛም ዛሬ እናንተንም ለማግኘት የበቃ ነውና የዲሲ የጋራ ግብረ ኃይል የመጀመሪያውን ፌዝ ያለ አንድ እንከን ያለ አንድ ችግር ነው የጨረስነው። ወደ ሁለተኛው ፌዝ ለመሄድ ግን የተፈጠረው እንዳልኩሽ የዲሞክራሲ መንገዱ ሄደንበት ስለማናቅ በተለያየ አመለካከት ውስጥ በመሆናችን ልዩነት መጣ። ያ ልዩነት ደግሞ እኔ በስራ የሚታይ ወይም ደግሞ ወደፊት ልዩነታችን ወዴት ሊወስደን እንደሚችል ወደምንፈልገው አቅጣጫ ስንመጣ ግን እነዚህ ልዩነቶች እየጠበቡ ይሄዳሉ ብዬ ተስፋ አደርጋለሁ። አመሰግናለሁ አቶ ፋሲል። አቶ ዮሐንስ እስቲ ለውጡ
ሲመጣ ምንድነው የተሰማውት? ከትግሉ ከነበረው 27 አመት እንደውም እርሶ ረጅም አመት ነው አሜሪካ ሀገር የኖሩትና ኢትዮጵያ ውስጥ እንደዚህ አይነት ለውጥ መምጣቱን እዛን ጊዜ ሲታወጅ ምንድነው የተሰማውት? አንድ አልጨለመብኝም ነበረ እንደሌሎቹ ማለት ነው። አንድ ቀን በጣም ተስፋ ነበረኝ። በቃ የተከፈለበት ነው ዋጋ። ቅድም እንዳልሽው ዝም ብሎ እንዲህ ያዴ ቃጭል ስለነፋልን አልመጣንም። ታንክስ እንዳልሽው አለማስከን ኢትዮጵያ ሙስሊሞች ትግሉን የተከፈለው መስዋዕትነት አሳሳ ገረባ ኮፈል ያንዋር መስጊድ ተጨፈጨፉት። ከዚህ ቅድም ደጋግሜ አንቧልኩኝ ወደ አደላው መሰለኝና እንጪኔ የተከፈለ መስዋዕትነት በዚህ በጎንደር በወልዲያ ምናምን ዳውሉ ደንፈሶ ጠርጎት እስረኞቹን ሁሉ የጠረገው ያ ነው። እንግዲህ ከዛ በኋላ አሁን የመጡት ዶክተር አብይ ምናምን የሚባል እኔሳ ዶክተር አብይ ሲወለድ እኔ እስር ቤት ነበርኩኝ በእድሜ ማለት ነው። ምልሽ ግን ከባዶ ይሻላል። ወጣት መሪ ነው በቃ የተለያየ ምክንያቶች አሉ። ግን ሁሉ ጊዜ በተስፋ ስለኖርኩኝ እንትን አልኩኝ ማለት ነው። ነገርኩሽ ከልጅነት ጀምሬ አብሬት የሄድኩት የፖለቲካ ድርጅት የዛሬ 2 አመት ተፈቃቅሬ ነው የተለያየሁት። አልተጣላሁም። ስቲል አይ ላቭ ግን አምኖት ሜምበር አሁን ለምን ተጣልቼ አይደለም። በቃ የነሱ ውሳኔ ነው። አልገቡም። ያፓ አልገባም ባይዘወይ ያፓ ገብቷል አይደለም። ሌላ ታሪክ ውስጥ እንገባለን አይደለም። በሐሳብ ተለይቶ የዛሬ 10 አመት በደንብ ነግርሻለሁ። ግን ፋክቱ ነው ግድ የለም በሌላ መድረክ ነውና ምንድነው ጥያቄው? ለውጡ ይሄ ሁሉ መስዋዕትነት ከተከፈለ በኋላ በአስቸኳይ ናሽናል ሪኮንሲሌሽን የኔ እምነት ነው። አሁንም ብሔራዊ እርቅ ቀላል አይደለም፣ ግን ቀላል ነው ብሔራዊ እርቅ። ከዛ ናሽናል ሪኮንሲሌሽን ብሔራዊ እርቅ መግባባት ከመጣ እንዲህ ነው። እንዲና ስናወራ ስልክ አንድ አይደለም። የተጋደናቸው ያለው ህብረት ሲመሰረት ወይሶልና ያፓ ጀመሪያ እንዲስና በኋላ በቃ ጀስት እንደ ድርጅት ሳይሆን እንደ ሰው እንትን ያለሽ ማለት ነው። ስለዚህ ተከቦ ቁጭ ብሎ አንድ አዳራሽ ውስጥ እስከዛሬ የወጣው ገንዘብ ሩቡ እንኳን ይችለው ነበር አለ የተባለ የፖለቲካ ድርጅት ቁጭ ብሎ በተለያየ ሚዲያ ሞንጎል ጭምር ላይፍ እያስተላለፈ በተለያየ ቋንቋ እየተናገረ ህዝብ ይፈርዳል ማለት ነው። ከዛ እነሱም ይቀራረባሉ። ከዛ በኋላ ከሁሉ የተወጣጣ ሽግግር መንግስት ህዝባዊ መንግስት እና ድሮ ያነሳ ነው ማለት ነው። ኢዚ በጣም ቢሆን ኖሮ ይሁሉ በሳምንቱ በሳምንቱ ሻሸመኔ የማትቃጠልም ገብቶሻል። ከ2 አመት በፊት መጥቼ ወደ ታች ሲዳሞ ሲሄድ ነዳጅ የጠጣ ጨርቅ ነው። 40 አመት የሚጠብቀኝ ህዝብ የለም። 3 እጥፍ ይሆናል። ግን ታየዋለሽ በቃ አንድ ክብሪት ጨርቅ ምንድነው ነዳጅ የጠጣ ጨርቅ የለም ምንድነው አንድ ክብሪት ያስታውቃል። እንደውም በጣም ፈጣሪ ሀገር ስለሆነ እንጂ ከዚህ በላይ ውድመት ይመጣ ነበር። ግን አሁንም ቢሆን ያ ሶሉሽን ለማምጣት ከሁሉ የተወጣጣ ምንም እንኳን አይደለም። ያው ብሎ ሽግግር እኔና አሻጋሪ ምናምን የሚባል ነገር የለም። ይሄን አቋም እንጂ ነው። ግን ደስ ብሎኝ በቦሌ ገባሁኝ ማለት ነው። በሶማሌ ወጥቼ በቦሌ ገባሁኝ ሳልሸማቀቅ። ማማንም አገኘኋት አሁን የለችም እና ይሄን አስገኝቶልኛል። መምጣት ማየት ነበረብኝ መጣሁ እና ይሄ ነው የምልሽ። ግን እዛን ጊዜ እንደውም እኔ ይሄ አንድ ወንድማችን አለ ሽመልስ ለገሰ የሚባል አንድ ያው ያኔ ሲል ከዳውንታውን እስከ የት ነው ማርያም በእግር አልሄድም ስለት አደረስን። ረጅም ማይል በእግር ወደ ማርያም ሄደን ማለት ነው። ስለለውጥ መምጣት በቃ ይሄን ስታይ ማለት ነው በቃ አንድ ነው ምዕራፍ 1 ተከሄደ ማለት ነው። በጣም ክፉ ስርዓት ነው። ክፉ ስርዓት ነበር የነበረው ማለት ነው። ይሄም ውድ ነው ገና ብዙ ይቀርዋል ያው እንደምናየው ነው ማለት ነው። ግን በጣም ክፉ ሰዎች ዘራቸውን የማይወክሉ ክፉ ኢትዮጵያዊነት የሌላቸው ክፉ ሰዎች ስለሆኑ እንዲህ ሳንድ ባላስ መከፈል ከሚገባው መስዋዕትነት ባነሰ ፍጧስ እንነሳ መቀሌ ገቡ። በሂደት ነው ደስታ መሳይ ትንሽ ይላሉ አያቴ። ግን በቃ አታውቂውም ደስታው ቀስ በቀስ ነው። አንድ ሙሽልቅ ሲል ግን ደስ ብሎናል። እንትንም ያው ትንሽም ስለጮህን በተለይ ሰው ሲያገኝሽ እንደው ልክ የግል ባለቤት እያደረገ እንኳን ደስ አላችሁ ምናምን ሲል ለሁላብሮ እንኳን ደስ አለን እዚህ ደረጃ ነው እና ይቀጥላል። እምነት አለኝ። አሁንም ስርዓት ብቻ አይደለም ስርዓት ይጠፋል። ዛሬ ስንት ነው 2013 እኔና አንቺ ደረስን። ነገ 2 ነው 14 እኔ ላደርስ እችላለሁ 15 ላደርስ እችላለሁ። ኢትዮጵያ ግን ከዶሮቹ የበለጠ ትኖራለች። ይሄ ነው ግን ማሳረግ ኢትዮጵያ መሻገሩ አይቀርም። ኢሳትና የዲሲው ግብረ ኃይል ምንድነው የሚያዛምዳቸው? ምንድነው የሚያገናኛቸው?
ሰላም ጤና ይስጥልኝ ውድ የመንጎል ቲዩብ ተከታታዮች፣ ይህ በየሳምንቱ ይዘንላችሁ የምንቀርበው የቤት ለእንግዳ መሰናዷችን ነው። በቤት ለእንግዳ መሰናዷችን እንግዶችን ወደ ቤታችን እየጋበዝን ታሪካዊ፣ ፖለቲካዊ፣ ሃይማኖታዊ፣ ማህበራዊና መሰል ጉዳዮችን እያነሳሳን የምንጫወትበት ልዩ ዝግጅት ነው። በዚህ ዝግጅታችን በሀገር ውስጥና በባህር ማዶ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያንን ያልተሰሙና ያልተነገሩ ታሪኮች የሚያስደምጡበት ሸጋ የጭውውት ጊዜ ነው። ፕሮግራሙን አዘጋጅቼ የማቀርብላችሁ እኔ ፍሬዘር ነጋሽ ነኝ። መንጎል ቲዩብንም ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።